እሺ በቃ ይቅርታ አድርግልኝና እንታረቅ። አይ አልታረቅም። እኔ እወድሻለሁ፣ አንቺ ትወጂኛለሽ? እስኪ አንቺ ንገሪኝ። እኔ ምን አውቃለሁ? እኔም አልነገረኝም፣ ግን ዝም ብሎ እኮ ነው። ናታንዬ ቤቢ ልቀቂ እንጂ እያነበብኩ እኮ። ምን ችግር አለ? ልቀቀው። ላውራ ልቀቂ። ይቀደዳል። ቤቢ ስነ ስርዓት እንዳጣብቶ ግን ችግር የለውም አይደል? ችግር አለው። አሁን ውጪ በቃ። አልሄድም ብልስ ምን ልታደርገኝ ነው? እማዬን ጠርቼ አንጠልጥዬ ነው ማስወጣሽ። በቃ እንደ ሴት ልጅ እማዬ ስላለህ አይደል? ግን ታውቃለህ ወንድ አትመስለኝም። እሺ ትልሽም ተይ ናታንዬ፣ እኔ እኮ ላንተ መጥፎ ሰው አይደለሁም። በጣም እኮ ነው የማስብልህ። እሺ በቃ አንድ ቀን ለልጆችና ለቤት አስቢልኝ ሲላት በጨረፍታ ሰምቻለሁ። ሰላም ልጁን ያረገዘችው ከኛ ቤት ባይሆን ኖሮ ትወጣ ነበር። ከዚህ ቤት ለምን አልወጣም አለች። ለምን ሰራተኛ አይቀጠራለች። ይቺን ካደረስኩባት እኔ ኤቢ አይደለሁ። አንቺ አታንኮክ። ይቅርታ እማዬ፣ ቸኩዬ እኮ ነው። እኔ የምለው ዱባይ የሄድሽበት ቀን ታስታውሻለሽ እንዴ? ደግሞ ለምን ፈለግሽው? ፈልጌው ነው እማዬ። ወይ ትኬቱ ኦንላይን የቆረጥሽበት ደረሰኛለሽ እንዴ? ይሄን ያክል ለምንሽ ፈልገሽው ነው? አይ እንዲሁ ማወቅ ፈልጌ ነው። አጅሪት ደግሞ ምን ልትኮለኩይብኝ ነው? ምንም እማዬ፣ ያው እንደዚህ ማወቅ ፈልጌ ብቻ ነው። መቼም እሻት ሐምሌ 14 ወይዘሮ ማርታ ነገሩን ብትሸሸውም እስከ መጨረሻ እየተከተላት ይገኛል። እንግዲህ በልጇ አቢጌል የያዘችውን ነገር አለቅም ብላ እስከ መጨረሻ እየታገለች ትገኛለች። ወይዘሮ ማርታም እንግዲህ ከዛሬ ነገ ትሻሻላለች፣ እባክሽ ረፊ ታይ፣ ይሄ ነገር አይሆንም፣ አያዋጣሽም፣ ለእኔም ላንቺም ጥሩ አይደለም ይሄ ነገር፣ ኧረ ታይ አቢጌል እያለች በየቀኑ ብትመክራትም ብትቆጣትም ብዙ ነገሮችን ለማድረግ ብትሞክርም አቢጌል ግን ነገሩን እንዳውም እየተከታተለች በከፋ ደረጃ ከመከታተል ባለፈ ምንም አይነት ነገር ልትቀንስም ሆነ ልታሻሽል በፍጹም አልቻለችም። በሚገርም ሁኔታ አሁን ደግሞ ብላ ነገሩን ዙሩን አክራ የመጨረሻ ውጤት ላይ የደረሰች ትመስላለች። እሱም እንግዲህ ምንድነው ለእናትና ለአባቷ ይሄ መልካም ነው ብዬ ምንም ማለት አላስብም። እንግዲህ ደረጀ ተዛሬ ነገ እንዴት አድርጌ ነገሮችን አስተካክዬ ትዳሬ ሳይፈርስ ቤተሰቤ ሳይናጋ በምን መልኩ ልጆችንና ትዳሬን መጠበቅ አለብኝ ብሎ እያንዳንዷን ነገር ለማስተካከል ደፋ ቀና እያለ ነው የሚገኘው። ከዛም ባለፈ ለማስተካከል የሄደበት ርቀት በጣም ረጅምና ሰፊ ነው። ቤተሰቦቻችን በጣም ደስ የሚልም ነገር ነው ማለት ነው። ግን ልጁ አቢጌል በሚገርም ሁኔታ እያንዳንዱን ነገር እሷ በምትፈልገው መንገድ አምጥታ ለማፍረጥ እናትና አባቷን ለማጋጨት እንዲሁም ደግሞ ቤተሰቡን ለመመተን ትዳራቸውን ለማፍረስ የማታወጣው የማትወርድበት መንገድ የለም ማለት ነው። ዛሬም እንግዲህ በመጨረሻ ያለችውን የአባቷን ደረጀንና የሰራተኛዋን ሰላምን ግንኙነት እንዳላቸው እየደረሰችበት ይገኛል። ያም ደግሞ እንግዲህ ሰላም ያረገዘችው ልጇ የአባቷ የደረጀ እንደሆነ አቢጌል የማረጋገጡ ሁኔታዋ መጨረሻ ላይ እየደረሰ ይመስላል። መጀመሪያ በዝም ብላ በጥርጣሬ የነበረ ስላረገዘች ብቻ ወይም ደግሞ ሰላም ከዚህ ቤት ወጣ አታውቅም በሚል ምክንያት ነበረ ነገሮቹ እንደዛ አስታርጌ የነበረው። አሁን ግን ከዛ ባለፈ በተለየ መልኩ በሚገርም ሁኔታ የመጨረሻ ያለችውን ነገር እየተጠቀመች ነው። ብዙ ነገሮችን ቸክ አድርጋ ጨርሳለች። ዋናው እና የመጀመሪያው ሰላም ከቤት አትወጣም የሚለው ምክንያት ነው። በሁለተኛ ደረጃ ደግሞ ሰላም አባቷን የልጇን አባት አለመናገሯ ነው። ከዛ በሶስተኛ ደረጃ ያስጠረጠራት መንገድ
የልጇን አባት አልናገርም ከማለቷ ባለፈ ሰላም የደበቀችበት ምክንያት እንዲሁ ደግሞ ከቤት ውጭ ስትባል አልወጣም ሰራተኛም ቤት ውስጥ አይመጣም ብላ የከለከለችበት መንገድ ከዛም ባለፈ ደግሞ በባለፈው ደረጀና ሰላም ሲያወሩ የሰማቻቸው ወሬ እሱ እና እንግዲህ በመጨረሻ ደግሞ አሁን ቀኖቹን አስታውሳ መጨረሻ ላይ ማርታ ከዚህ ሀገር ከኢትዮጵያ ዱባይ ሄዳ ለስራ ምክንያት የሄደችበትን ቀን ስታስታውስ ከሰላም እርግዝና ጋር የተመጣጠነ ነበርና በዛም ምክንያት እንግዲህ ነገሩን አገጫጭታ እኩል መጥቶላታል ማለት ነው። ለዛም እንግዲህ ነገሩን ለማረጋገጥ ወይዘሮ ማርታን ሄዳ መቼ ነበረ ይሄርሽው ብላት ነበረ። የሄደችበትም ነገር ስትነግራት በትክክለኛ የሰላም እርግዝናና የወይዘሮ ማርታ የሄደችበት ሰዓትና ጊዜ ቆይታ እኩል መጥቶላታል ማለት ነው። ስለዚህ በዚህ መካከል ዋና ተጠርጣሪ አባቷን አድርጋ አግኝታለች። ናታንንም እንደ አንድ ተጠርጣሪ ብታደርገውም የናታን ያን ያክል እንትን ላይ ይችላል። ምክንያቱ ደግሞ በባለፈው ለልጆችና ለትዳሬ ተጠንቀቂልኝ ብሎ አባቷ ሲላ ስለሰማይ ሰላምን እንደዛ ያለባት ምክንያት ስላለ ነው። ስለዚህ አባቷ ሰላም የልጇ አባት የኔ አባት ነው ብላ ለወይዘሮ ማርታ ለመናገር እንግዲህ ውጤቷን አጠናቃ ጨርሳለች። ማስታወሻ ደብተር ሳይቀር ቀኖቹን ቀጥራ ቀንሳ ደምራ አስተካክላ ስሌቱን ጨርሳለች ማለት ነው። እንግዲህ ሰላም ልጅ እስኪወለድ ድረስ እንኳን አላስችላት ያለው አብይል አሁን ላይ ሁኔታውን አመቻችታ ጨርሳለች። በዛ ምክንያት እንግዲህ ወይዘሮ ማርታ እንግዲህ ከአንድ ሁለቴ በተለይ ሰላምና ደረጀ በባለፈው ሲያወሩት የነበረውን ነገር ለመናገር እንዲሁም እነዚህን የጠቀሰቻቸውን ምክንያቶች አስተካክላ ለመናገር ደፋ ቀና እያለች ነው አብይል ማለት ነው። እንግዲህ ለሶስተኛ ጊዜ ወይዘሮ ማርታን ዛሬም ጠይቃት ነበረ። እማዬ ሰላምና አባዬ ያወሩትን ነገር ልንገርሽ የሚለው ነበረ ሐሳባና ምንም ነገር አልፈልግም እባክሽ ተይኝ አልፈልግሽም እያለች ትገኛለች። እንግዲህ ወይዘሮ ማርታ ዞሮ ግን አሁን ላይ ይሄን ትበላት እንጂ በሆነች አጋጣሚ በሆነች ክፍተት እማዬ በቃ ስሚኝ እባክሽ ብላም ቢሆን ይሄን ነገር ሳትነግራት እንደማትቀር ነው። ሰላምም ወይዘሮ ማርታም ደግሞ ይሄ ነገር ሲደማመር እንደሚያስጠረጥራት ምንም ጥርጥር የለውም። የእሷም ብቻ ሳይሆን የዳጣንም እንግዲህ የዳጣን በባለፈው መጀመሪያ ላይ እንዳያችሁት እሷ በፈለገችው መልኩ ዲኤንኤ ያስመርምራ ነበረ። አጋጣሚ ሆኖ የዳጣና የጋሽ ደረጀ የዲኤንኤ ውጤት ኦኬ አልመጣላትም። ምክንያቱ ደግሞ መሀል ላይ የሰራችው ፋውል ስለነበረ ወይም ማበጠሪያው ጸጉሩ የተነቀለ ጸጉር ከዳጣ ላይ ያገኛለሁ ብላ ወሰደችው ማበጠሪያ የሰላም ስለነበረ በዛን ምክንያት ዲኤንኤው ፌል አድርጎባታል ማለት ነው። በነገራችን ላይ እሱ ነገር እንደዛ በመሆን ነው ዛሬ ቤተሰቡ የደረሰው እንጂ በዛን ሰዓት ዲኤንኤ ውጤቱን እንግዲህ አይታችኋል። ወይዘሮ ማርታ ራሱ አለየው ከራሷ ጋር ምን ያክል ሰጣ ገባ ውስጥ ገብታ እንደነበረ በመጨረሻም እንግዲህ አይታውም እንግዲህ ውጤቱን አይታ አረጋግጣ ነው እንትን ያለችው። ዋናው ቤተሰቦቻችን ብቻ እንግዲህ በጣም የአብይል የያዘችው ጉዳይ ምንም መጨረሻ ሳያገኝ የሚቋጭ ነገር አይደለም። ጋሽ ደረጀ ደግሞ አሁን ከሀገር ውጭ ስለሄደ እሱ ራሱ በጣም ትልቅ አድቫንቴጅ ሰጥቷታል። እሷ እንግዲህ ደፋ ቀና እያለች ነው። በዚህ ሰሞን ውስጥ ደረጀ ሳይመለስ ነገሩን አስተካክላ እንደምትጨርስ ምንም ጥርጥር የለውም አብይል ማለት ነው። ሌላው ናታንና ዳጣ ናቸው። ናታን እንግዲህ ብዙ ነገር ቢለፋም ዳጣ ያው ሀሳቡ ላለመቀበል ወደ ዋድ እያለች ነው። አንድ ያው የዳጣ ምክንያቷ የመጀመሪያው የአብጌልን የመራቅ ነው። ምክንያቱም አብጌል ወደ ናታን ጋር ዳጣ ስትጠጋ የምታደርግባት አደጋ በጣም ከባድ ከመሆኑ አንጻር ያንን ነገር ለመሸሽ፣ ሁለተኛ ደግሞ የሁለተኛው ዳጣ የመጣችበት የራሷ ምክንያት አላት። ምክንያቱም ቤተሰብ ፍለጋ ስለሆነ የመጣችው በተለይ አባቷን እንዳገኘች እናቷን እስከምታገኝ ድረስ አሁን ይሄ ፍቅር ምናምን የሚለው ነገር ለሷ ምንም ቦታ የለውም በሷ ጋር ማለት ነው። ከዛ አንፃር ነው። ሶስተኛ ደግሞ በቤተሰብ እዚህ አሁን ጋሽ ደረጀ ጋር ተቀምጣ የአብጌልን ዳጣና ናታን ግንኙነት ቤተሰብ ቢያቅ ጥሩ ፊሊንግ ስለማይኖራቸው ያንን ከማሰብ አንፃር እንግዲህ ዳጣ ስሜቷን ዋጣ አድርጋ ጸጥ ብላለች። ግን ያው እንግዲህ ናታን ይህን ሰሞን በሰላም ምክር አማካኝነት
አኩርፎ ተፍ እያለ ነው የሚገኘው። ግን ዛሬ የመጨረሻ ጥያቄ ጠይቋታል። እንግዲህ ጥያቄውን ምን አይነት መልስ እንደምትመልስለት በቀጣይ በአዲስ ይዞ ይዘን መጣ ይሆናል። ቤተሰቦቼ ላይክ ማድረጋችሁን አትርሱ። እስከ መጨረሻ ስለምትከታተሉ አመሰግናለሁ። መልካም ጊዜ በያላችሁበት። ተወዳችኋለሁ። ባይ ባይ። ላይክ አድርጉ።